ኖላዊት ዛሬ በኖላዊ ተችከች ብለናል። ስማቸው ሊጠፋ ነው እንዴ? ዋይ ዋይ ዋይ! እርግብ ተያዘች እላቸዋለሁ ማለት ነው። ተራው የእርግብ ነበር። ምክንያቱም እንዴት ልትያዝ ቻለች ካላችሁኝ፣ እርግብ ልትያዝ የቻለችው የእርግብ ጓደኛ ከባዩሽ ጋር ከዚህ በፊት ተይዛ ስለነበረ እሷ ደግሞ የተያዘችበት ተባባሪ ነሽ ተብላ ተጠርጣሪ ነሽ ተብላ ነው እንጂ ሌላ ወንጀል ሰርታ አይደለም ማለት ነው። እናም ደግሞ ባዩሽ እንዳለችው ከሆነ ይቺ እርግብን የደበቀቻት ልጅ ናት ብላ ጠቁማ ስትናገር፣ እችኛዋ ደግሞ እርግብን እንትን አለችባት፣ ጠቆመችባት። ፖሊሶቹ እጅ ገብታለች እርግብን ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ባካችሁ ላይክ አድርጉ። እስኪ ላይክ አድርጉ ቻናሉን እና ዛሬ ቪዲዮን በላይክ ጀምሩት ማለት ነው። ዛሬ እጅላችሁ የመጣሁት ኖላዊቶችን ነው እንደተለመደው ማለት ነው። ወይዘሮ ሜላት እንግዲህ ትንሽ አዝናላት፣ ርህራሄ ኑሯት ለባዩሽ ትንሽ እንትን እያዘነችላት ነበር። ባዩሽ እኮ በጣም ምስኪን ናት፣ ማንም የላትም ከጎኗ እያለች እየተናገረች ነበር ለሀና ማለት ነው። ሀናም ደግሞ ምን ያን ሁሉ አድርጋሽ ምን እያልሽ ነው እማዬ? ተይ እንደሱም አትበይ። ቢሆንም ግን አሳዝናኛለች። እንዴት ጭንቅላቷን እንደተመታች ብታቂ ሀንዬ በጣም ታሳዝናለች እያለ ትነግራታለች ማለት ነው። ሀናም ደግሞ እማዬ እኔ ምንም ልልሽ አልችልም፣ እንዴት ይህንን ያህል እንትን ትያለሽ? ጅልነሽ እንዴ ትላታለች ማለት ነው። ለባዩሽ አዝናላት ርህራሄ ኑሯት ነበር። ያው ሜላት የዋህ ስለሆነ ድጋሚም አዝናላት ነበር። በኋላ ላይ ግን ያለቻት ምንድነው ቤት መታ እንደዚህ የመቱኝ እርግብ ናት የቀጠቀጠችኝ ብላ እርግብን የምታቅ ልጅ ደግሞ አሳይሻለሁኝ፣ እርግብ የተደበቀችበትን ቦታ ግን 50 ሺህ ብር ያስፈልገኛል ብላለይ ስትል፣ ሜላት ደግሞ ስታይኝ ጅል እመስልሻለሁ እንዴ? እኔ አዝኜልሽ ነበረ ይሄ ሁሉ እያደረግኩልሽ አለሁት፣ ግን አንቺ መጥፎ ሰው ነሽ ብላ ስትላት ግን ተነስታም ትሄዳለች። ወይዘሪት ባዩሽ የምትፈልገው 50 ሺህ ብሩን ከሜላትም ተቀብላ ለልጅቷ ግን አልሰጥቻትም ነበር ስትል የነበረው ምንድን ነው? እርግብን የት እንዳለኝ ትነግሪኛለሽ? አንቺ ስታይኝ እኔ ጅል እመስልሻለሁ ወይ ብላ ሽጉጥ እንግዲህ ነይ ብሩን ልስጥሽ ብላ እቀጠረቻት ቦታ ልትሄድ እንደሄደች የእርግብን ጓደኛ እዛው ትሄድና የሆነ የማገኙ ሰዎች አሉ ብላ እርግብን ሸውዳት 50 ሺህ ብር ስለምፈልግ ብላ ነበረ የጠየቀቻት። ግን ምን ተፈጠረ የሚለው ምንድን ነው? የሀና እውነታ ወጥቷል። አሁን ላይ ደግሞ ባዩሽ ሁሉን ነገር አይታወቅብኝም ብላ ነበረ። በስተመጨረሻ ሁሉ ነገር ታውቆባታል ማለት ነው። የታወቀባት ግን እንደዛም ሆኖ ወይዘሮ ባዩሽ 50 ሺህ ብሩን ልትሰጥ ሂዳ ነበር ማለት ነው። ሂዳ ልሰጥ እንዳለች የእርግብን ጓደኛ እኔ አንቺን ስታይኝ የዋህና ጅል እመስልሻለሁ ወይ? ትናንትና መተሽ የማንም ኮተታ የሚጨማለቅብኝ ነው ወይ ብላ ሽጉጧን መዛ፣ ቆይ ብርሽን ልስጥሽ። እሺ 50 ሺህ ብሩ የት አለ? የዛን ሰዓት ደግሞ አሴር እና ተምቹ ተደብቀው ነበር ማለት ነው። ምክንያቱም ለእሷ እንትን ሊሉ ማለት ነው ሊጠቁሙባትና 50 ሺህ ብሩ የት አለ ብላ ትጠይቃታለች። የእርግብ ጓደኛም ተቀጣጥራ ከባዩሽ ጋር ልሰጠኝ ነው ብላ እየሄደ እርግብን ልትጠቁሙባት ስትል ወዲያው እንደሄደች ምንድን ነው የተፈጠረው? የወይዘሮ ሜላት እንግዲህ 50 ሺህ ብር ባዩሽ ተቀብላ ለልጅቷ ልትሰጣት ሳይሆን ለራሷ ልታደርገው ነው እንጂ ፈቅዳ አሰጣት ማይን እያላት። ከዛ ባዩሽም ደግሞ ስታይ ጅል መስየሽ ነበር አይደል? አሁን ነይ ላሳይሽ ምን እንደሆነ እኔ ማን እንደሆንኩኝ ላሳይሽ ብላ እንግዲህ እንትን ብላታለች ማለት ነው። ወይዘሮት ሜላት 50 ሺህ ብሩን ከሰጠያ በኋላ ባዩሽም ለልጅቷ ልስጥ ብላ እንደሄደ ልጅቷ እንደቀጠረቻት ምን ተፈጠረ? ቆይ ልስጥሽ ከቦርሳዬ አውጥቼ ትልና እሺ ብላ እሷም ዘወር እንዳለችላት ተፖርሳዋ ያወጣችው ግን እሷም መሳሪያ ሽጉጥ ነበር ማለት ነው። በዚህ ሽጉጥ አናትሽን አሁን ተናገሪ፣ እርግብ የት እንዳለኝ ግዴኝ መግደል ትችያለሽ፣ ግን እኔ ብታነቅ አልነግርሽም፣ እርግብ ያለችበትን አልነግርሽም። 50 ሺህ ብሩን ስታመጪ እንደ ውላችን እሰጥሻለሁ ትላታለች ማለት ነው። ባዩሽም ተናዳ እንድሽ ነሽና ባዩሽ እንደዚህ ነው እንዴ ብላ ሽጉጧን ከመዘዘ በኋላ አሁን ነው እምገልሽ እየተባባሉ ይጨቃጨቁና ተነስታ ትሄዳለች ማለት ነው። ወይዘሪት ባዩሽ እንግዲህ ያሰበችው ያቀደችው ልጅ እንደ እርግብ አስፈራርታ
ልትቀበላት 50 ሺህ ብሩን እርግብ ያለችበትን ብቻ እንዲነግራን ነበር የምትፈልገው። 50 ሺህ ብሩንም ከሜላት ከተቀበለ በኋላ ባዩሽ ለዚችኛይቱን መስጠትም አልፈለገም። ወዲያው መሳሪያሽን ጣይ ተብሎ የተተኮሰ እንትን ያሉባት የተያዘችው እርግብ እንትና ባዩሽ እንግዲህ አሴርና ተምቹ ለምን አንጠቁምባትም? ሰው እየጨረሰች አይደል ወይ? ይህን ያህል ምን አጥፍተን ነው? ይህን ያህል ምንድን ነው እንዲህ የሚያደርጋት? ስለዚህ እኛ መተኮስ አለብን ለዚች እንትን ብለን መስጠት አሳልፈን አለብን፣ አለበለዚያ አትለቀንም ብለው አሴርና ተምቹ እንግዲህ አሳልፈው እርግብ ነፃ ሰው ናት ይላል ማለት ነው ተምቹ። እንትናም ደግሞ ሀና የራሷ ጉዳይ፣ ይችን ሴትዮ ካስያዝናት እኮ የሀና ቤተሰቦች ይጎዳሉ እያለ ነበረ። ሀና የራሷ ጉዳይ፣ እውነት አምነህ እንትን የምትለይ ከሆነ ቶሎ በልና እንትን እንበል ይለዋል ማለት ነው። ከዛም በኋላ ቶሎ ለፖሊስ ሲጠቁሙ ፖሊሶቹም ምንም እንትን ሳይሉ ቶሎ ብለው ነው የመጡት ማለት ነው። እና ተምቹና አሲር እንግዲህ አስይዘዋትም እሳይ ደገውንሽ እያሉ ወደኋላ ዘወር ትልና ሴትየዋም ደግሞ ባዩሽ እነሱ እንዳስያዟትና ያችንም ልጅ ደግሞ አንቺ የተረገምሽ አንቺ ነሽ ወይ እየሰራሽልኝ እንደዚህ ያደረግሽኝ እያለች ባዩሽ እሪ ትላለች ማለት ነው። ባዩሽን እንግዲህ ያሳሰሯት አሲርና ተምቹ ናቸው፣ የኔ ጀግናዎች ማለት ነው። ሁለቱ ናቸው። እርግብ ጋር እሱ ካደረ በኋላ ተምቹ በጣም ተናዶ ተበሳይቶ እንደገናም ደግሞ ፖርሳውን አምጥቶ ለሀና ከሰጣት በኋላ ሀና ጋር ያለው ነገር ምንድን ነው? ወይዘሪት ሜላት ወርቅና እንትኗ ለሀና ሲሰጣት የምታውቀው ጉዳይ የለም ማለት ነው። ሀናም የማን ነው ፖርሳ ምናምን እያለች ትጠይቃቸዋለች። አሲርም ደግሞ አየሽ ያፈቀራት ልጅ ፖርሳዋን ብቻ ጥላለች ከደች። አያሳዝንም? ተምቹ እውነት ነው ይህን እንደዚህ የምትለኝ እያለች ግራ ይገባታል። በዚህ ሰዓት ላይ የሚታመኑ ጓደኛም የለም። ጓደኛ በጓደኛ ሰው የዘራውን ነው የሚያይደው። እና እንትን አሁን ሜላት ጓደኛዬ እህቴ ብላ ያቀረበቻት እንደዚህ አድርጋታለች ማለት ነው። በጎን ደግሞ አሴርና ተምቹ እንግዲህ ተባብረው ባዩሽን ገላግለዋታል። ሜላትስ አላሳስራትም ብለው አዝና ትታት ነበር ማለት ነው። እንደሱ አይሆንም ማለት ነው። ባዩሽን የእጇን ማግኘት አለባት። ምላሴም ደግሞ አለቃትም የማየ ብተዋት እንኳን አለቃትም እያለ ነበረ። አሁን መታሰሯን ሲሰሙ ምን ይፈጠራል ብላችሁ ታስባላችሁ? አሴርና ተምቹ እንግዲህ የእጇን ሰጥተዋታል ማለት ነው። ተንክቷትን ነበር። አሁን ደግሞ ድጋሜ ወደ እስር ቤት እንደገባች ነው የሰማነው ማለት ነው። በቅርብ ቀን ደግሞ እውነት ይወጣል ማለት ነው። የወይዘሮ ሜላት እንደዚሁም ደግሞ እርግብም ለምን ሰርቃ እንደወጣችም ደግሞ ያው ሰርቃ የወጣችውን ብር ስለሌላት በጊዜው መንቀሳቀሻ ስለሌላት ለዛ ብላ ነው። አሁንም ደግሞ የሚደበቅ ነገር የለም። ሁሉም ነገር እጅ ከፍንጅ ይወጣል ማለት ነው። ሀና አፍቃሪዋ እንግዲህ አሲር ያፈቅራታል፣ ያንኛውን ኢዝራ ያፈቅራታል ማለት ነው። እሷ እንግዲህ ግራ ገብቷታል። ሰላምም እሺ በይ ኢዝራ እኮ የሀብታም ልጅ ነው እያለ እየነገረቻት ነበረ። እሷም ትምህርቴን መማር ነው የምፈልገው ከማንም ምንም አልፈልግም እያለች ትነግራታለች ማለት ነው። አሁን ላይ በጣም ትልቅ ችግር